ብዙዎቻችንን ከዲዮጋን ጋር ያስተዋወቀችንን ገጠመኝ እዚህ ላይ እንድገማት። አንድ ቀን ትልቁ እስክንድር በጎዳና ላይ ከአጃቢዎቹ ጋር ሲያልፍ ዲዮጋን መንገድ ዳር ተኝቶ ፀሐይ ሲሞቅ አየው። እስክንድር በዘመኑ ሁሉ የሚያደንቀው ሰው መንገድ ላይ ተኝቶ ሲመለከተው ተደንቆ በፍጥነት ወደሱ በመሄድ የምትፈልገውን ንገረኝና ላድርግልህ ይለዋል። ዲዮጋንም ቀና ብሎ የመሞቃትን ፀሐይ ከልክለኛልና ዘወር በልልኝ በማለት ተመልሶ ተኛ። ለዚህም ይመስላል ዓለም በዝናውና በገናናነቱ የሚፈራውና የሚንቀጠቀጥለት እስክንድር ዲዮጋንን መሆን የተመኘው በዘመኑ ሎጂክ ከፍተኛውን የእውቀት ድርሻ የያዘበት ወቅት ነበርና አንድ ፈላስፋ ወደ ዲዮጋን መጥቶ በሎጂክ ዕውቀቱ በመታገዝ ግንባሩ ላይ ቀንድ እንዳለ ማረጋገጡን ነገረው። ይህን ጊዜ ዲዮጋን ወደ ሰውየው ተጠግቶ በእጆቹ የሰውየውን ግንባር እየነካካ እኔ ግን ከግንባር ላይ ምንም ቀንድ አይታየኝም አለው። በሌላ ጊዜ ደግሞ ሌላው ፈላስፋ እንቅስቃሴ የሚባል ነገር የለም ሲል ቢሰማ ከተቀመጠበት ተነስቶ ወደ ቤቱ በመሄድ እንቅስቃሴ መኖሩን አሳይቷል። የዲዮጋን ታሪክ አያልቅምና ወደ ሌላው ደግሞ እንሻገር። አንድ ቀን በአንድ መንደር ሲያልፍ አንድ ቤት በራፍ ላይ ክፉ ነገር ሁሉ ወደዚህ ቤት አይግባ የሚል ተለጥፎ ያያል። ይህን ጊዜ ዲዮጋን በሩን አንኳኩቶ ባለቤቱ ሲወጣ ለመሆኑ አንተ እንዴት ገባ ብሎታል። ከፕሌቶ ጋር በብዙ ሐሳቡ ላይ መጣጣም ያልነበረው ዲዮጋን አንድ ቀን ፕሌቶ ከውሻ ጋር አመሳስሎ ስለ ዲዮጋን ሲናገር ሰምቶ ትክክል ነህ፣ አሳልፈው ወደ ሸጡኝ ሰዎች ደግሜ ደጋግሜ ስመጣ አይተሃል በማለት አሳፍሮታል። በሌላ ጊዜ ደግሞ ፕሌቶ ሰው ማለት ሁለት እግር ያለውና መብረር የማይችል እንስሳ ነው ሲል የሰማው ዲዮጋን በማግስቱ ዲዮጋን ተማሪዎቹን ወደሚያስተምርበት ቤት አንድ ዶሮ ይዞ በመሄድ ለተማሪዎቹ የፕሌቶ ሰው ይኸውላችሁ በማለት አስቋቸው በትንታኔው ላይ አክሎም ረዥም ጥፍርም ያለው ነው ብሏል። እንዲሁም አንድ ቀን ምግብም ለመመገብ የተመቸ ሰዓት የቱ እንደሆነ ተጠይቆ ሀብታም ከሆንክ ስትፈልግ፣ ድሃ ከሆንክ ደግሞ ስትችል ምግብ ለመመገብ ጥሩ ሰዓት ነው ብሏል። የዲዮጋን ታሪክ እጅግ ሰፊ በመሆኑ ብንቀዳው የማያልቅ ባህር ነውና አሁንም በመጠኑ ብንጨማምርበት የተሻለ ይሆናል። አንድ ቀን ዲዮጋን ሜጋራ በተባለችው ግዛት ሲያልፍ በጎች እንዳይበርዳቸው ቆዳ ተደርቦላቸው፣ ነገር ግን ጠባቂዎቻቸው እረኞች ራቁታቸውን ሲጫወቱ ተመለከተ። ዲዮጋንም ለሜጋራዊ ከልጁ ይልቅ በጉ ይበልጥበታል አለ። ለዲዮጋን ጸሎተኛ ሰው ኃጢአተኛ ብቻ ሳይሆን ሐሰተኛም ነው። ጸሎተኛ ሰው እሱ የማይፈልገውን እንጂ መጠየቅ የሚገባውን የማይጠይቅ ሰው ነው ይላል። በዚህ ሁሉ ሕይወት ውስጥ ግን ዲዮጋን በአቴናውያን ዘንድ እጅግ የተወደደ ሰው ነበር። የአቴና መድኃኒት አዋቂ ሊሲያንስ አንድ ቀን ዲዮጋንን በአማልክት ያምን እንደሆነ ጠይቆት ሲመለከት እንዳንተ አይነት አማልክት የረሱት ኃጢአተኛ እያየው እንዴት እነሱን አምናለሁ በማለት መልሶ ጠይቆታል። በሌላ ቀን ጫማውን እንኳን ሳይቀር ባሪያው በሚያደርግለት የአቴና ሀብታም ቤት ተጋብዞ ይህንኑ ሲመለከት አፍንጫንም እስኪጠርግልህ ድረስ ሙሉ ደስተኛ አይደለም፣ ለማንኛውም የእጆችን ጥቅም በሚገባ አላወክምና እሱንም አንድ ቀን ባሪያ መፈጸሙ አይቀርም ብሎታል። የዲዮጋንን ገጠመኞች በሰፊው ማንሳቱ የሰውየውን ማንነት በሚገባ ያሳያል ብዬ ስለማምን በዚሁ ጉዞአችን ጥቂት እንቀጥል። አንድ ቀን ዲዮጋን በገበያ ቦታ ከተጸዳዳ በኋላ
አጠገቡ ቆሞ በሐዘን ለሚመለከተው አቴናዊ የሆድን ረሃብም እንዲሁ በቀላሉ ማስታገስ ቢቻል እንዴት ጥሩ ነበር ብሎታል። በሌላ ጊዜ የሕዝብ ገላ መታጠቢያ የሆነውን ቦታ እጅግ ቆሽሾ ቢመለከት የገላ መታጠቢያቸው እንዲህ ቆሻሻ ከሆነ የት ይሄዱ ይሆን ገላቸውን የሚታጠቡት በማለት ተሳልቆባቸዋል። በአቴና ከተማ ሕዝብ ዘንድ እጅግ የተናቀ ዋሽንት ተጫዋች ነበር። ይህን ሰው ሙዚቃውን ሰምቶ የሚያደንቀው ሰው ቢኖር ዲዮጋን ብቻ ነበር። ይህን በሕዝቡ ዘንድ ለባለ ዋሽንቱ የማይገባ የተባለለትን አድናቆት እንዲያቆም ሲጠይቁት ይህ ሰው እስከ ዛሬ ዋሽንቱን ይዞ የተቀመጠው እኔ እንደማደንቀው ስለሚያውቅ ነው። ይህን አድናቆቴን ባቆምበት ዋሽንቱን አስቀምጦ ሌባ ይሆናል። ሌባ ከሆነ ደግሞ የሚዘርፈው እናንተን ስለሆነ ይልቁንስ ልታመሰግኑኝ ይገባችኋል ብሏቸዋል። በአቴና አደባባይ ላይ አዘውትሮ እንደሚያደርገው ቆሞ ሲለምን የአለማመኑ ጥበብ ከሌሎቹ ለየት የሚያደርግ ዘዴ እንደነበረው ይናገራል። ለሌሎች ሰጣችሁ ከጨረሳችሁ ለእኔም ስጡኝ፣ ለሌሎች አልሰጣችሁ እንደሆነ ደግሞ ከእኔ ጀምሩ ይላል። ወዳጆቼን የምንከባከበው እንደ ኪስ ቦርሳዬ ነው የሚለው ዲዮጋን ሙሉ ሲሆኑ ከፍ ከፍ አደርጋቸውና ባዶ ሲሆኑ ደግሞ ወራውራቸዋለሁ ይላል። አንድ ቀን ደግሞ የቤተ መቅደሱ ኃላፊ ሲሰርቅ የተያዘ አገልጋይን ከኋላው አሳጅቦ ወደ ፍርድ አደባባይ እየመራ ሲሄድ የተመለከተው ዲዮጋን ታያላችሁ፣ ትልቁ ሌባ ትንሹን ሌባ እየመራ ይዞት ይሄዳል ብሏል። አንድ የዲዮጋንን ታሪክ የሰማ አቴናዊ ወደ እሱ መጥቶ ለመሆኑ ሰራተኛ ወይም የወለድከው ልጅ አለ ይለዋል። ዲዮጋንም የለኝም ይላል። ታዲያ ስትሞት ሬሳን ማን ወስዶ ይቀብራል በማለት ሲጠይቀው ቤቴን መውረስ የፈለገ ነዋ ሲል መልሶለታል። በሌላ ጊዜ ደግሞ ይሄው ሰውዬ ወይን ሊጋብዘው ፈልጎ የወይን ምርጫውን ቢጠይቀው ሰው የሚከፍልበት ወይን ሁሉ ለእኔ ይስማማኛልና አታስብ ብሎታል። ፍልስፍናዊ ሐሳቡን የሚያደንቁ አቴናውያን ሰዎች ለለማኝ እንጂ ለፈላስፋ ለምን ገንዘብ እንደማይሰጡ ጠይቀውት ሲመልስ ደግሞ ምክንያቱም አንድ ቀን ለማኝ እንጂ ፈላስፋ እንደማይሆኑ ስለሚያውቁ ነው ብሏቸዋል።